ሰበር ዜና የመካከለኛው ምስራቅ ውጥረት በድጋሚ ተቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያለ ጋዜጠኛ በዝግ በነጩ ቤተ መንግስት እየመከሩ ሳለ ኢራን እጅግ አውዳሚ ሚሳኤሎቿን ባልተጠበቀ ሁኔታ በድንገት መተኮስ ጀምራለች። ኢራን መካከለኛው ምስራቅን በድጋሚ ማናወጥ ጀምራለች። የኢራንን ተኩስ ተከትሎ አሜሪካም ጥቃት መሰንዘር መጀመሯን አስታውቃለች። የአሁኑ ዙር ጥቃት የሚገርም ጥምረት የታየበትም ሆኗል። ሳውዲ አረቢያ ከአሜሪካ ጋር ተሰልፋ እየተዋጋች ነው። በሌላ በኩል የአሜሪካ ጦር በኢራን ላይ ለፈጸመው ድብደባ የእስራኤልን የጦር ሰፈር መጠቀሙ ተዘግቧል። ወደ እስራኤል ግዛትም የድሮን ጥቃት ተሰንዝሯል። በርከት ያሉ ሰበር ዜናዎች አሁን ተሰምተዋል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ የኢራን እስላማዊ አብዮታዊ ጦር የአየር ኃይል ከሰዓታት በፊት በዮርዳኖስ የሚገኝ የአሜሪካ የጦር አየር ማረፊያና የማዕከላዊ እዝ ማዕከልን በበርካታ ባላስቲክ ሚሳኤሎች ኢላማ አድርጎ መምታቱን አስታውቀዋል። አብዮታዊ ዘበኛ ጦሩ በኢሪብ አማካኝነት ባወጣው መግለጫ በኢራን እስላማዊ ሪፐብሊክ ላይ የሚደረጉ ዛቻዎች እንዲሁም በአሜሪካ ኃይሎች በብሔራዊ ፍላጎቶቻችን ላይ የሚፈጸሙ ህገወጥና አረመኔያዊ ድርጊቶች እስከ ቀጠሉ ድረስ ተቃውሟችን ይቀጥላል ብለዋል። በአሜሪካ ባለስልጣናት የሚሰነዘሩ ዛቻዎችና በብሔራዊ ፍላጎቶቻችን ላይ የሚደረጉ ህገወጥ ጣልቃ ገብነቶች ሊቆሙ ይገባል ሲልም አስጠንቅቀዋል። የአሜሪካ ወታደራዊ ኃይል የኢራንን ድንገተኛ ጥቃት ማክሸፉን አስታውቋል። የአሜሪካ ወታደራዊ ኃይል በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ የተሰነዘረውን የኢራን ድንገተኛ ጥቃት በተሳካ ሁኔታ ማክሸፉን የአሜሪካ ማዕከላዊ እዝ ሴንትራል ኮማንድ ይፋ አድርጓል። ማዕከላዊ እዝ በማህበራዊ ሚዲያ ገጹ ላይ ባሰፈረው መግለጫ ዛሬ ከሰዓት በኋላ በምስራቃዊ ሰዓት አቆጣጠር 11:45 ላይ የኢራን እስላማዊ አብዮታዊ ዘበኛ ኃይል በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ድንገተኛ ጥቃት ለመሰንዘር ከኢራን በርካታ ባላስቲክ ሚሳኤሎችን ተኩሰዋል። ሁሉም የኢራን ሚሳኤሎች በተሳካ ሁኔታ ተመተው ወድቀዋል። የአሜሪካ ኃይሎች ንቁ ጥንቃቄ ላይና ከፍተኛ የዝግጁነት ደረጃ ላይ ይገኛልን ብለዋል። አንድ የአሜሪካ ባለስልጣን ለሲኤንኤን እንደገለጹት በመጀመሪያው ግምት መሰረት የተተኮሱ ሚሳኤሎች ከ4 እንደማይበልጡ ተዘግበዋል። ይህ ጥቃት የተሰነዘረው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ በኢራን ላይ የምታደርጋቸውን ጥቃቶች ማቆሟንና ኢራን ንግግር ማድረግ እንደምትፈልግ ከተናገሩ ከአንድ ቀን ገደማ በኋላ ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በወቅቱ ትራምፕን የሚቃወም ሐሳብ ሰንዝረው በአሁኑ ወቅት ከአሜሪካ ጋር ምንም አይነት ድርድር የለንም ማለታቸው ይታወሳል። በሌላ በኩል የአሜሪካና የሳውዲ ኃይሎች በኢራቅ የሚገኙ የኢራን ድጋፍ የሚሰጣቸውን የሽብርተኞች ማዕከላትን ደብድበዋል። የአሜሪካ ማዕከላዊ እዝና የሳውዲ አረቢያ ኃይሎች እጅግ አደገኛ በሆኑ የኢራን አጋር ታጣቂዎች ላይ በኢራቅ ውስጥ ትክክለኛ የአየር ላይ ጥቃቶችን ፈጽመዋል። እነዚህ ታጣቂዎች በአሜሪካ ኃይሎችና በሳውዲ የኢነርጂ መሰረተ ልማቶች ላይ ጥቃት እንዲሰነዝሩ በእስላማዊ አብዮታዊ ዘበኛ ኃይል የታዘዙ ነበሩ። የአሜሪካና የሳውዲ የውጊያ አውሮፕላኖች ባለፉት 72 ሰዓታት ውስጥ ከ30 በላይ በአብዮታዊ ዘበኛ ኃይል የታዘዙ የድሮን ጥቃቶችን ለመበቀል በማሰብ በምስራቅ ኢራቅ የሚገኙ በርካታ የሎጂስቲክስና የጦር መሳሪያ ማከማቻ ቦታዎችን ደብድበዋል። በአሜሪካ ኃይሎች ላይ የተሰነዘሩት ህገወጥ ጥቃቶች አልተሳኩም ተብለዋል። ከየካቲት እስከ ሚያዝያ 2026 ባለው ጊዜ ውስጥ በኢራቅ በሚገኙ አሜሪካውያን ዜጎችና ተቋማት ላይ በኢራን ድጋፍ ከሚያገኙ የሽብር ሚሊሻዎች የተሰነዘሩ ከ600 በላይ የጥቃት ሙከራዎች ተደርገዋል። የአብዮታዊ ዘበኛ ኃይልና አጋሮቹ ተጨማሪ የአሜሪካ ወታደራዊ ምላሽን ለማስቀረት እነዚህን ጥቃቶች በአስቸኳይ ሊያቆሙ ይገባል ሲሉ ተንታኞች እየገለጹ ነው። በሌላ በኩል
በኩል ሳዑዲ አረቢያ በኢራቅ የተፈጸሙት የጋራ የአሜሪካ ጥቃቶች ራስን የመከላከል እርምጃ መሆናቸውን ገልጻለች። የሳዑዲ አረቢያ የውጭ ጉዳይ ሚኒስቴር አሜሪካና ሳዑዲ አረቢያ በኢራቅ ውስጥ በተወሰኑ ኢላማዎች ላይ የፈጸሟቸው ጥቃቶች በዓለም አቀፍ ሕግ የተረጋገጠውን ራስን የመከላከል መብት መሰረት ያደረጉ መሆናቸውን አስታውቀዋል። ሚኒስቴሩ በይፋዊው የኤስፒኤ የዜና ወኪል አማካኝነት ባወጣው መግለጫ ጥቃቶቹ የተፈጸሙት በኢራቅ በሚገኙ በኢራን ድጋፍ ከሚደረግላቸው ሚሊሻዎች በግዛቷ የነዳጅ ማዕከላት ላይ የተሰነዘሩትን ዘግናኝ የድሮን ጥቃቶች ለመከላከል ሲባል እንደሆነ ገልጸዋል። ሳዑዲ አረቢያ ተጨማሪ መባባስን አትፈልግም፣ ነገር ግን ተጨማሪ ጥቃቶች ካጋጠሟት ሪፐብሊኩን ዜጎቿንና ንብረቶቿን ለመጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎች ከመውሰድ ወደ ኋላ አትልም ሲል መግለጫው አክሎ አስፍረዋል። በሌላ በኩል የእስራኤል መከላከያ ሚኒስቴር በቅርቡ የአሜሪካ ጦር በኢራን ላይ ለፈጸመው ድብደባ የእስራኤልን ጦር ሰፈር መጠቀሙን ገልጸዋል። እስራኤል ካትስ የኢራን ባለስልጣናት ይህንን እንደሚያውቁ ተናግረው ነገር ግን የአጸፋ ጥቃት አለመፈጸማቸውን ተናግረዋል። እውነታው ኢራን የቀጠናውን ሀገራት ላይ በሙሉ ጥቃት ስትፈጽም እስራኤል ላይ ግን ምንም እርምጃ አልወሰደችም፣ ምንም እንኳን ያ በሰዓት ውስጥ የሚቀየር ቢሆንም ሲሉ ለእስራኤል መገናኛ ብዙሃን ቻናል 14 ተናግረዋል። የእስራኤል መከላከያ ሚኒስቴር ኢራን በእስራኤል ላይ ጥቃት ለመፈጸም ብትሞክር በሙሉ ኃይላችን ምላሽ እንሰጣለን ሲሉ ዝተዋል። እኔና ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እስራኤል ላይ ጥቃት ከተፈጸመ በሙሉ ኃይላችን ምላሽ ለመስጠት ተነጋግረናል ሲሉ ጨምረው አብራርተዋል። በሌላ በኩል የእስራኤል አየር ኃይል በዮርዳኖስ ድንበር አቅራቢያ አየር ላይ የነበረን አንድ ሰው አልባ አውሮፕላን መጥለፉንና መቶ መጣሉን የእስራኤል መከላከያ ኃይል አስታውቋል። መከላከያ ኃይሉ አክሎ እንዳብራራው ሰው አልባ አውሮፕላኗ ወደ እስራኤል ግዛት ጥሳ አልገባችም። በዚህም ምክንያት በአሰራሩ ደንብ መሰረት ምንም አይነት የአደጋ ጊዜ ማስጠንቀቂያ ወይም ሳይረን አልተሰማም። ይሁን እንጂ የድሮኗ መነሻ ከየት እንደሆነ እስካሁን በውል ያልታወቀ ሲሆን ክስተቱ አሁንም በምርመራ ላይ እንደሚገኝ መከላከያ ኃይሉ አረጋግጠዋል። በሌላ ዜና ኔታንያሁና ትራምፕ በዋይት ሃውስ ተገናኝተዋል። ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር በዋይት ሃውስ የተገናኙ ሲሆን በፒክ አክስ ማውንቴን ስለሚካሄደው የኒውክሌር እንቅስቃሴ መረጃና የስለላ ማስረጃዎችን ያቀርባሉ ተብሎ ይጠበቃል። የስብሰባቸው ማዕከላዊ ጉዳዮች የኢራን ጉዳይና እስራኤል የኢራንን የኒውክሌር ችግር በትክክል የማይፈታ ስምምነት ከኢራን ጋር ሊደረግ ይችላል በሚል ያላት ስጋት ነበሩ። በስብሰባው ማጠቃለያ ላይ የዋይት ሃውስ ቃል አቀባይ በሰጡት መግለጫ ስብሰባው ውጤታማና ጥሩ እንደነበረ ገልጸዋል። የእስራኤል ልዑክ ወታደራዊ ጸሐፊውን፣ የብሔራዊ ደህንነት ምክር ቤት ኃላፊውንና አምባሳደር የሂሄል ሌተርን ያካተተ ነበር። በአሜሪካ በኩል ደግሞ ምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ፣ የመከላከያ ወይም የጦር ሚኒስቴር ፔት ሄግሴት፣ የሲአይኤ ዳይሬክተር ጆን ራትክሊፍ እና የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍ የስብሰባው ተሳታፊ ሆነዋል። ዘገባዎች እንደሚያመለክቱት በስብሰባው ወቅት ኔታንያሁ በናታንዝ የኒውክሌር ተቋም አቅራቢያ በሚገኘው ፒክ አክስ ማውንቴን ተካሂዷል ስለተባለው የኒውክሌር እንቅስቃሴ መረጃዎችንና የስለላ ማስረጃዎችን ለትራምፕ ያቀርባሉ ተብሎ ይጠበቃል። ከስብሰባው በኋላ ምንም አይነት የጋራ ጋዜጣዊ መግለጫ ይሰጣል ተብሎ አይጠበቅም። ከኔታንያሁ ጋር አብረው የተጓዙ ጋዜጠኞች መግባትም ተገድበው እንደነበረ ተዘግቧል። የሁለቱ መሪዎች ውይይት የተካሄደው በዝግ እንደሆነ ታውቋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።